ወጥቼ እንኳን እንደሰው ለምኜ መግባት አልችልም ብዙ ችግር አሳልፌ ነው ቆየሁት አሁን ግን እንዴ ያለው ካራሴ እስከ እግሬ ድረስ ሰውም አይቀርበኝም መቅረብም አይችልም እንዳለ ቆስዬ ነበር ያስጨወኛል ጅብ ለማስበላት ለሊት እያስወጣኝ ነበር እየጮህኩኝ ማለት ነው ስራ ያጡ ተኝተው እንቅልፍ የሚወስዳቸው በቅዠት ተይዘው ሌሊቱን ደክመው ጧት ሲነሱ የሚደክማቸው ሰዎች ብዙዎች ናቸው ታዲያ እዚህ ቦታ ላይ ሲመጡ ልቦና ይስጣችሁ በተለያየ ሰው እጅ ነው ሰውን መስሎ ነው ለኔ የሚታየኝ ፍለፊት ቆሞ ነው የሚታየኝ ሲላከብኝ እና በርኩም በሰራም አትራፊ አይደለም ብናገር ከሰው ጋር ተግባቢ አይደለም ይክፉ መንፈስ አሰራ ይሄ አውሊያ የተለያየ ነገር በአብዛኛው ህዝባችን ታስሮ በልጅ ላይ ይሄ እንዲህ አይነቱ ነገር ድሮ ጨሌ ፈጫሳ ሲደረጉ የነበሩ ነገሮች ሁሉ ሰዎችን የታሰሩበት ቤተክርስቲያን በብዛት እኔ ቆም ያላቅም ቅዳሴ ለከዳለ ቆም ያላቅም ሁሌ ተኝቼ ነው በዚህ አጋጣሚ የምናገረው ግን ሰው ወዶ አይደለም የሚቀመጥ የሚተኘውና ሰው አታስቸግሩ ተነሱ ቁሙ ይያላችሁ የተለያየ ደግሞ የሊጧሪ ሆኗል የሪጧሪ አባት አስተምሮ ከጨረሰ በኋላ ልጆቹን ይጦራል ማለት እነዚህ የሚጦሩ ተምረው ተጨርተው በሱስ ይወድቃሉ በመጠጥ በዝሙት በጫት በአሽሽ በሲጋራ በተለያየ ነገር ይወድቁና ከዚያ በኋላ ለእናት አባታቸው ማታ ላይ ያስለቀሱ ኖቱ እኔ ብቻ የማስታውሰው ከ500 ሰው በላይ ነፃ ወጣል ልጅ ያለው ሰው በሱስ ተይዘው እናም ተስፋ ቆርጬ ነበር እህት ወንድም ሁሉ አትድንም ብሎ ተስፋ ቆርጠው እህት ያደለችም ብለው ክደውኛል ሙዚቃን ሰራ ነበር ክለብ ውስጥ ምጫወት ነበር የተለያዩ ፕሮግራሞች ላይ እንደ ሬቻና እንደ ሆቴል ምርቃት ያሉ ላይ ባካፒዎች ድል ፕሮሰስ ይጀምሩና ይዘጋባቸዋል በዚህ መተው ለ3 ቀን ሱባኤ ይገባሉ ጸሎት ያሲዛሉ ወዲያውኑ በሶስተኛ ቀን 3 ቀን ሳይሞላው ተደውሎላቸው ነው ተስተካክሎላቸዋል አዳራሽም ነፃ ነው ክፍያ የለውም አገልጋዮቹ ፍቅር አላቸው ለሰው መልካምነት አላቸው ኦ ፍጡነ ረድኤት ምሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንደምን አላችሁ? በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። ይህ መልእክት ከምን ጊዜውም በላይ በመላው ዓለም ለሚገኙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር በማድረግ ጀምሩ። የምንገኝበት ቦታ ጥንታዊትና ታሪካዊት በሆነችው በዚሁ በአዲስ አበባ መሃል ላይ በምትገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቦሌ አራብሳ ቤዛ ቅዱስ አማኑኤልና ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ነው የምንገኘው። እንግዲህ ይችን ቦታ ከዚህ በፊት በሰራሁላችሁ ቪዲዮ ከ43 በላይ የሚጠቀሱ የቅዱሳን የሐዋርያት የነቢያት ጠበላቶች እንዳሉና ቦታው ላይ የሚፈጸሙ ገቢረ ተአምራቶች ብዙ እንደሆኑ አባቶች በገለጹላችሁ መንገድ በባለፈ በሰራሁት ቪዲዮ ላይ አይታችኋል ሰምታችኋል። ዛሬም እዚህ ቦታ ላይ ተገኝቼ የቤተክርስቲያኑ ዋና አስተዳዳሪ ከሆኑት ከመላከ ብርሃናት ቀሲስ መርሻ ነጋሽ ጋር ቆይታ ማድረግ ይሆናል። በሀገር ውስጥም ከሀገር ውጭም የምትገኙ ኦርቶዶክሳውያን ከፊት ለፊታችን መጪው የእመቤታችን ጾመ ፍልሰታ ስለሆነ በዚህ ቦታ ላይ በጸሎት እንድትታሰቡ ምን እንደሚያስፈልጋችሁ ለቤተ ክርስቲያኒቷ ምን ማድረግ እንዳለባችሁ እንዳጠቃላይ ቦታው ላይ ምን አይነት ገቢረ ተአምራት ሲፈጸም እንደነበረ እንደባለፉት አባቶቻችን ዘር ማንዘር ሲወርድ ሲዋረድ የመጣ ይክፉ መንፈስ አሰራር ይሄ አውሊያ የተለያየ ነገር በአብዛኛው ህዝባችን ታስሮ በልጅ ላይ ይሄ እንዲህ አይነቱ ነገር ድሮ ጨሌ ፈጫሳ ሲደረጉ የነበሩ ነገሮች ሁሉ ሰዎችን የታሰሩበት ሁኔታ አለ። አብዛኛው የእግር ችግሮች ያለባቸው ያ እየታሸ ከላው ላይ የብጠት አይነት እጅግ በጣም የስር መዞር እንዲህ አይነት ነገሮች ያ እየታሸ መንፈስ ከላያቸው ላይ ወደ ኖርማልነት እና ወደ ነፃነት እየወጡበት ያሉበት ሁኔታ ነው ያለው። ስለዚህ እንዳጠቃላይ በዚህ በቀንዲል ስርዓት ላይ የምንሰጣቸው አገልግሎቶች አንደኛ የዲስክ ኬዝ ያለባቸው የማይግሪን ራስ ምታት ሃፍ ፓርት ዳሜጅ የሚያደርግ ይሄንን ፓራላይዝ አድርጎ ያዘ
የክፉ መንፈስ እንዲሁ ልጅ የሚፈልግ ካለ ለዚህ ማህፀንና አብራክን የሚባርክ እዚያ ላይ የተሾመ ቅዱስ ማን ነው የሚለውን ነገር በመለየት ወደዚያ ጸበል እንዲሄዱ ነው የሚደረገው። ቁርቁር እንደ ፎሮፎሮ ነው የማምገልና የማሽተት ባህሪ ያለውን ይህ ታላቅ ቅባት ቀንዲል እጅግ በጣም በእነዚያ ሰዎች ላይ ከ3 ቀን በላይ ያ ተቀርፍቶ ኖርማል ሳምንት 2 ሳምንት 3 ሳምንት 4 ሳምንት የሚባል ነገር የለም። አዲስ ሕፃን ሆኖ እንደ አዲስ መንፈስ ፊታቸው ላይ ሲነበብ ይታያል። ያው ህዝባችን በዚህ ዘመን ላይ የእግር ህመምተኛ የጭንቅላት ህመምተኛ ያልሆነ በተለይ ሃፍ ሃርት ዳሜጅ ያልሆነ በአብዛኛው ህዝባችን ተመቷል። ይህ ከመንፈስ ነው፣ ድሮ የሌለ ነገር ነው። የልጅ ችግር አለብኝ ብላ ልትጨነቅ ይሆናል። ያን ነገር ደግሞ የዘጋባትን ነገር ቀጥታ እንደ አጠቃላይ በቤተክርስቲያናችን ውስጥ ከ40 ምናምን በላይ ባሉ ጸበሎች ውስጥ በእናንተ ልጅ አታገኙም፣ እንቁላል ማምረት አትችሉም፣ የዘር ጉዳይ በዚህ በጨሌና በተለያየ አይነት በአምልኮ ውስጥ ያሉ ሰዎች አይናቸውን የመያዝ ልጅ የመከልከል ብዙ ጊዜ ህዝባችን ይዞ ያለው እዚህ በክፉ አምልኮ ባዕድ ውስጥ በቤተሰብ ውስጥ ዛሬም አባታችን የሚነግሩን ይሆናል። በቀጥታ ወደ አባታችን ነው የምወስዳችሁ። አባታችን ይፍቱኝ ይባርኩኝ። እንደምን አደሩ? እግዚአብሔር ይመስገን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንግዲህ ይቺ ቦታ ትታወቃለች። በአዲስ አበባ ዳር ላይ ሆና ብዙ ሰዎች እየመጡ እየዳኑባት እየተፈወሱባት ያለች ቦታ ነች። እንግዲህ በእመቤታችን ስም ቦታው ቢጠራም ብዙ የቅዱሳን መታሰቢያ ጠበላቶች ያለበት ቦታ ነውና አገልግሎቱ እንዴት እየሄደ ነው? እንደው በቦታው ላይ ደግሞ ምን አይነት ገቢረ ተአምራት እየተፈጸመ ነው? እስቲ ይሄን እንደው በእርሱ አንደበት እንዴት ይገለጻል? እግዚአብሔር የተመሰገነ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ እግዚአብሔር ይመስገን ብሎ ልበ አምላክ ክቡር ዳዊት በመዝሙር 113 ከቁጥር 3 ላይ እንደተገለጸው በውጭም በሀገር ውስጥም ያላችሁ የመንፈስ ቅዱስ ልጆቻችን በያላችሁበት በቅድሚያ እግዚአብሔር ይባርካችሁ፣ ጤንነታችሁን ይስጣችሁ፣ የጎደለውን ይሙላላችሁ፣ የራቀውን ያቅርብላችሁ። በተለያየ በክፉ መንፈስ አሰራር የተያዛችሁ ከላያችሁ ላይ ክፉውን መንፈስ ይግለጽላችሁ። በእጃችሁ ላይ በረከት ያጣችሁ እጃችሁ ላይ ያለውን ገንዘብ መድኃኔዓለም ይባርክላችሁ። ጤንነት የጎደለባችሁ ጤንነታችሁን መድኃኔዓለም ይሙላላችሁ። ስራ ያጣችሁ ስራ ይስጣችሁ። ትዳር ያጣችሁ ትዳር ይስጣችሁ። ልጅ የሌላችሁ መድኃኔዓለም ልጅ ይስጣችሁ። ታማችሁ በአልጋ ላይ ነጭ ለብሳችሁ ውስጣችሁ የታመመ ሁሉ ለብዙዎች የደረሰችን መብርሃን ለእናንተም ትደርስላችሁ። ቦታው ከዚህ በመቀጠል እንደምንመለከተው ቀደም ሲል በቀደሙት አባቶች ሲቀደስበት ሲገለገልበት የነበረ ረጅም ጊዜ አገልግሎት የሰጠ ምንም የሰው እግር ያረገጠው በአሁኑ ዘመን የተገለጸ ወንዝ ሸለቆማ ውስጥ የሚገኝ በውዛራዊ ሲጠበቅ የነበረ ከ43 በላይ ጸበላት ያሉት ጸበላቱ እንግዲህ በባነር በጠቅላላ ለህዝቡ እንዲደርስ በባነር የተሰራለ እሱ ቢለጠፍላችሁ ይሻላል። አንዱን ጠቅሼ አንዱን እንዳልተው እንጂ ከ43 በላይ በቅዱሳኑ ቤተክርስቲያን አለቃ ብላ ስያሜ የሰጠቻቸው የነ ቅዱስ ጳውሎስ የብርሃናት ዓለም የቅዱስ ጴጥሮስ የሌሎችም የቅዱሳን ጸበላት የነ ቅዱስ ያሬድ የነ ዳዊት የነ አሮን የነ ሙሴ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ አዳምና ዮሐን የሚካኤል ገብርኤል እየተባሉ ብዙ ስያሜ ያላቸው ጸበላት አሉ። ታዲያ በእነዚህ ጸበላት ውስጥ ብዙ ታማሚዎች ናቸው የሚመጡትና እግራቸው የተያዘ በመተት የተያዙ እግራቸው መቆም ያቃታቸው ወገባቸው የታሰረ ብዙዎቹ ደግሞ የአእምሮ ጭንቀት ያለባቸው የገንዘብ በረከት ያጡ ልጅ ያጡ ስራ ያጡ ተኝተው እንቅልፍ የማይወስዳቸው ተኝተው በእንቅልፍ ልባቸው ድካማቸውን አጠንክረው በመነሳት ፋንታ ሌሊቱን ሙሉ በመንፈስ አሰራር በቅዠት ተይዘው ሌሊቱን ደክመው ጠዋት ሲነሱ የሚደክማቸው ሰዎች ብዙዎች ናቸው። ታዲያ እዚህ ቦታ ላይ ሲመጡ ብዙዎቹ በክራንች መጡት በእግራቸው ሲሄዱ መካኖች ከ117 በላይ የልጅ እናት የልጅ አባት በፍጹም በሐኪም ተስፋ የቆረጡ ሰዎች ሲድኑ ብርሃናቸው ብርሃን ያጣ ሰዎች ብርሃን ሲያዩ በሆዳቸው ውስጥ ደግሞ ስራ ይጠጥተው እንደ መንቆራሪት እንደ መንሸላሊት ነገር በጸበሉ እየወጣላቸው የሚድኑ በአፍንጫቸው ደም የሚፈሳቸው ደማቸው ወደሆነ ጸበል ሲጠብ የሚቆምላቸው ለ7 ዓመት
ለ14 ዓመት ወር አበባ እየመሰለ ሁሌ ደም የማይቋረጥላቸው እናቶች ሲመጡ በዚህ ቦታ ላይ የሚቆምላቸው በልተው ምግብ በቀመሱ ቁጥር ሁሉ ወደ ላይ የሚላቸው የሚያቅልቅለሸለሻቸው ሰዎች ሁሉ ከእንደዚህ ያለ ነገር ነፃ የወጡበት አንድም የሚገርመኝ የአንድ ወንድማችን በክፉ መንፈስ አሰራር ተይዞ ወደ 65 ሚሊዮን ብሩን ተነጥቆ እዚህ ቦታ ላይ መንፈሱ ተይዞለት ሰውዮቹም ተይዞ በህግ ቁጥጥር ስር ሆነው አሁን በፍርድ ቤት ብሩ እንዲመለስለት ተወስኖለታል። እንደዚህ ያሉ በክፉ አሰራር የተያዙ ሰዎች በጣም ይሄ ነው የማይባል ለቁጥር የሚከብድ ሰዎች ትነዋል። በውጭም በሀገር ውስጥም ያሉ ደግሞ እዚህ በአካባቢ የሌሉ በአሜሪካን፣ በካናዳ፣ በአረብ በተለያዩ ቦታ ላይ በእስራኤል ያሉ ሰዎች ደግሞ እዚህ በጸሎት አስቡ ብለው በስመ ክርስትናቸው ጸሎት ለ7 ቀን ለ14 ቀን ለ21 ቀን ለአባቶች ለሚያገለግሉት በኪዳን በጸሎተ ዕጣን በተለያዩ አገልግሎት በማታ ጉባኤ በጸሎት የሚታሰቡ ባለንበት እግዚአብሔር መጥቶ ፈውሶናል፣ ድንግል ማርያም መታ ዳብሳናለች፣ ችግራችን ተፈቶልናል እያሉ እየደወሉ ብዙ ሰዎች ምስክርነት ይሰጣሉ። በዚህ በሀገር ውስጥም ያሉ የውጭ ዕድል የተዘጋባቸው እናቶችም ወንድሞችም ህፃናትም በእድሜ ላይ በ18 በ20 ዓመት አካባቢ እስከ 25 ዓመት ያሉትም የውጭ ዕድል ፕሮሰስ ይጀምሩና ይዘጋባቸዋል። እዚህ መተው ለ3 ቀን ሱባኤ ይገባሉ፣ ጸሎት ያስይዛሉ። ወዲያውኑ በሶስተኛ ቀን 3 ቀን ሳይሞላው ተደውሎላቸው ነው ተስተካክሎላቸዋል ይባላሉ። በደስታ በለቅሶ ወደ ምሕረት ላይ እየመሰከሩ የሚሄዱ በጣም ብዙዎች ናቸው። ሌሎቹ ደግሞ አብዛኞቹ ደግሞ የመጡና በመንፈስ አሰራር ወዳቸው ስራ ያለባቸው ያው በዚህ በእኛ አገላለጽ ስራ ብለን የምንገልጸው ወይም ደግሞ ውስጣቸው ውስጥ የተለያየ ህመም ያለባቸው ሰዎች ምግብ ሲበሉ የማይስማማቸው ወዳቸውን የሚነፋቸው ሐኪም ቤት ሲሄዱ ጨጓራ፣ ደም ግፊት፣ ስኳር፣ ኩላሊት፣ ጉበት የተለያየ ነገር ተብሎ ስያሜ ይሰጠውና ግን በሽታው የሚሆነው ምንድነው? ውስጣቸው ውስጥ ስራይ ነው። ያንን ጠበል ሲጠጡ ወደ ላይ ይላቸዋል። ከተወሰነ በኋላ ይገላቸውና ከዚያ በኋላ ይድናሉ ማለት ነው። ከዚያ ምን ታያቸው? እንዴት ነበረ የነበራችሁ? ባለፈ አንድ ህፃን ነበረች ጸበል ቤት ስንገባ በቃ ህይወቱ የለም። በኋላ ላይ ጸበል አፍሰንቶ በኋላ ነክታት ደህና ነው። ምንድነው የተሰማቸው? ሆዴ ውስጥ ያለው የሆነ የሚገልልኝ ነገር ሆነ። ቀይ ሰው መጥቶ ውስጥ ያለውን ሆዴ ውስጥ ያለውን ሲገላቸው አየሁ። ለዚያ ነው የሚሉ እንደዚህ የሚሉ ብዙ ሰዎች አሉና አብዛኞቹ ደግሞ የተያዙት የገንዘብ በረከት ማጣት ነው። ያገኛሉ የገንዘብ በረከት በእጃቸው ላይ የለም። እነሱ ደግሞ አስራት በኩራታቸውን ይሰጣሉ። 3 ቀን በረከት አገኘን ይላሉ። ሌሎቹ ደግሞ ትልቁ ጥያቄ ደግሞ ልጅ ነው። የልጅ ጥያቄ ደግሞ በአብዛኛው መፍትሄ ተሰጥቷል። የተለያየ ደግሞ የልጅ ጧሪ ሆኗል። የልጅ ጧሪ አባት አስተምሮ ከጨረሰ በኋላ ልጆቹን ይጦራል ማለት ነው። እነዚህም የሚጦሩት ተምረው ተጨርሰው በሱስ ይወድቃሉ። በመጠጥ፣ በዝሙት፣ በጫት፣ በአሽሽ፣ በሲጋራ በተለያየ ነገር ይወድቁና ከዚያ በኋላ ለእናት አባታቸው ማታ ላይ ያስለቀሱ ኑቱ ንግቡ እያሉ ያችን የጡረታ ገንዘብ እየወሰዱ እናት አባትን የሚቸገሩ በሱስ የተያዙ አባትን በመጦር ፋንታ የሊት ጧሪዎች ሆኑ ብዙዎች አሉ። እዚህ ቦታ ላይ ቢያንስ በጣም ብዙ ሰው ነው። እኔ ብቻ የማስታውሰው ከ500 ሰው በላይ ነፃ ወጥቷል። እንደዚህ ያሉ ሰዎች መጥተው በሱስ ተይዘው ጫታቸውን ጥለው ሲጋራቸውን ጥለው፣ ግማሾቹ ደግሞ በሌብነት ይወደቁ አሉ። እነሱም አሁን በጣም ብዙ ሰዎች እዚያው ንስሐ እየገቡ ብዙ ሰዎች ድነዋል። እኔ አሁን ለአለው ሁሉ በውጭም በሀገር ውስጥም ላለው ማህበረ ምዕመናን መልእክት ማስተላለፍ የምፈልገው እዚሁ አዲስ አበባ ላይ የሚገኝ ስውራን ቅዱሳን ያሉበት ቦታ የቅዱሳኑ አጽም የሚያስገርመኝ ነገር ደግሞ እንግዲህ የሰው ታሪኩ በመቃብር ይደመደማል። ታሪኩን የትውልዱ ሊዘግበው ሊናገረው ሊገልጽለት ይችላል። ሰው ግን ከሞተ በኋላ በመቃብር ከተመደመደመ በኋላ አፈር ትቢያ ከሆነ በኋላ የቅዱሳኑን አጽም የባረከ ጌታ በቅዱሳኑ አጽም ላይ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ተብሎ እንዲቀደስበት ያደረገ ጌታ የነሱን ያስቀመጡበት ወፍጯቸውን፣ ድንጋያቸውን፣ የተለያዩ ቅርሳ ቅርሶች፣ ድርታነ መጻሕፍቶች እነሱን ሁሉ ሲነኩ ብዙ ሰዎች ይድናሉ። ለኛው ምስክርነት ይሆናል። ለእግዚአብሔር የነሱን አጽም እንዲያድን ካደረክማ እኛን ያሳየህን ጌታ ይህን የታመመውን በውጭም በሀገር ውስጥም የታወቀውን ሰው ወደ እናንተ ወደ እግዚአብሔር ብናሳስብ ጸሎት ብናደርግ የማይድንልን ሰው የለም በማለት
በፍጹም ጸሎት እናደርጋለን። ብዙ ሰው ደግሞ ይድናል እና ቅድም ያልኩትም በልበ አምላክ ክቡር ዳዊት እንደ ተናገረው ከፀሐይ መውጫ እስከ መግቢያው ድረስ እግዚአብሔር ይመስገን ብዬ ያመሰገንኩት እግዚአብሔር ገደብ የለውም። ዓለምን ሁሉ ይቆጣጠራል። በዓለም ላይ ሁሉ አለ። እዚህ ብንጸልይ እዚህ ያሉትን እግዚአብሔር ይጎመኛቸዋል፣ ሊያቸዋል፣ ሊያድናቸዋል። እንግዲህ በውጭ ላይ ደግሞ በጣም የተቸገሩ ሰዎች አሉ። ስንመለከታቸው በውጭ ላይ በጣም ፍቅር ያጡ፣ ከዚህ ሄደው ስራ እናገኛለን ብለው ስራ ያጡ፣ የታመሙ በጣም በተለያየ ችግር ውስጥ ልካለም የባህል ኩበት ነችና እንደዚህ ህይወታቸው ተንሳፎባቸው የሞት ቀን የሚለምኑ ሰዎችም ብዙ አሉ። እነዚህ ሰዎች ሁሉ በጸሎት ታስበው ዛሬ ነፃ ወጥተናል ደስ ብሎናል ብለው በደብሩ አካውንት አሁን ልማቱ እየለማ ያለው ወደ 42000 ካሬ ሜትር የገዛ ነው። ወደ 43 ፍልፍል የዋሻ ጸበል እየሰራ ነው። በዳነው ህዝብ ነው 42000 ዜጋ እንግዲህ ማህበረ ምዕመናን ነዋሪ ህዝብ የለበትም። አሁን ነው መንግስት ቦታውን እያከፋፈለ የመጣ እንጂ ምንም ሰው የለም። በሀገር ውስጥ ሜዳ ነው ተአምር የተሰራለት ነው። ይሄን ቦታ እንደዚህ አስቦ አሳምሮ እየሰራ ያለ አሁንም እንግዲህ ቤተ መቅደሷን በ26 እናስመርቃለን። ብዙ ቀሪ ገንዘቦች አሉብን፣ ብድር ገንዘቦች አሉብን። እነሱን ሁሉ እየከፈለ ያለው እያደረገ ያለው ተበድረንም እየከፈለ ያለው ሰው በደስታ ነው። በደስታ ደግሞ ሊከፍር የቻለው ችግሩ ስለተፈታለት ነው። የጠየቀው ጥያቄ መልስ ስላገኘ ነው። እንግዲህ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምን ይሰጣችኋል አይደለም ማቴዎስ ወንጌል ላይ የተናገረው እና የጠየቀው ሁሉ እዚህ ቦታ ላይ ምላሽ ያልተሰጠው አንድም ሰው የለም። ይሄንን ሚዲያ የምትከታተሉ በውጭም በሀገር ውስጥም የተመለከታችሁ የታመማችሁ ቦታው ላይ በረከት አግኙ። ስመ ክርስትናችሁን በሚቀመጥላችሁ ስልክ አስመዝግቡ። ለ7 ቀን ለ21 ቀን ለ3 ቀን ጸሎት ይደረግላችኋል። በፍጹም እግዚአብሔር በቸርነቱ ያድናችኋል። ድንግል ማርያም በአማላጅነቷ ችግራችሁን፣ ቋጠሯችሁን፣ የልባችሁን መሻት በአእምሯችሁ የታሰበውን ለህይወታችሁ የከበዳችሁን ነገር ሁሉ ሸክምን የሚያቀል መድኃኔዓለም ነውና ሸክማችሁ ይቀልላችኋል። እግዚአብሔር በያላችሁበት ይባርካችሁ። እግዚአብሔር ይቀድሳችሁ። በዚሁ አጋጣሚ አባታችን በባለፈ በሰሯቸው ክፍል 1 እና ክፍል 2 ቪዲዮዎች ላይ ብዙ ሰዎች አሁን የጠሯቸውን ችግር በሙሉ እንግዲህ የሌለበት ሰው የለም። በሱስ ያልተቸገረ፣ ልጅ በማጣት ትዳር በማጣት ፍቅር በማጣት በረከት በማጣት ያልተቸገረ ሰው የለም። አሁን ዓለም ተተብትባ ያለችው በመናፍስት አሰራር በእንደዛ አይነት ችግር ነውና ከሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን እኛስ እደጇ መድረስ የማንችለው ቦታው መምጣት የማንችለው ምንድነው የምናደርገው? ምንድነው አባቶች ሊረዱን የሚችሉት ሲሉ አይ ስመ ክርስትናችሁን ላኩ፣ የምትችሉትንም አስራት በኩራታችሁን በቤተክርስቲያኑ አካውንት ማስገባት ትችላላችሁ፣ ባትችሉም ደግሞ ቤተክርስቲያን ነፃ የሆነ አገልግሎት ስለሆነ የምትሰጠው ስመ ክርስትናችሁን ላኩ እያልኩ ወደኔ ሲልኩልኝ ወደ እናንተ እዚህ ወዳሉት አገልጋዮች ስልክ ነበር ወደ አባቶችና እንደው ይሄንንስ መጀመሪያ ስጠይቆት አዎ በአግባቡ እዚህ የሚመጣ ሰው ስመ ክርስትናው ተመዝግቦ በጸሎት ይታሰባል፣ ችግሩ ይጻፋል፣ ይመዘገባል። እንደዚሁም ደግሞ በውጭ ሀገርም ሆነው በጸሎት አስቡን የሚሉ ሰዎች ስመ ክርስትናቸውን ይዘን በሰዓታት በማህሌት በኪዳን በቅዳሴ ቤተክርስቲያን ለአገልግሎት በሯን በከፈተች ቁጥር ሁሉም ሰው በጸሎት ይታሰባል ብለው ነበርና ይሄንንስ ሊያሳዩልኝ ይችላሉ? እንዴት ነው አገልግሎቱ ለ24 ሰዓት አይቋረጥም ማለት ይቻላል። እዚህ ቦታ ላይ 3 መዝገቦች አሉ። እሺ ይሄኛው የተመዘገበበት ነው። ብዙ ሰዎች ስመ ክርስትናቸው የተመዘገበበት ጸሎት የተደረገበት ችግራቸው የተፈታበት ይሄን ይመስላል። ይሄንኛው አልቆ ይሄንኛው ሞልቶ አልቋል። እሺ አሁን ይሄ አዲስ ነው ዛሬ የሚጀመረው። ይሄኛውም እንደምትመለከተው ነው ያለ ለ7 ቀን ለ14 ቀን ያው እንግዲህ ዜጋ 14 7 21 እያለ የሚጸለይበትም ቀን ብዛት ይጻፋል። ምክንያቱም አሁን እንደ ችግራቸው ነው። እንደ ችግራቸው ስለሚሆን ችግራቸው አሁን በጣም ከበድልና ባልጋ ላይ የዋሉ ሰዎች አሉ። በመተት አሰራር ደግሞ በጣም እጃቸውም እግራቸውም ታስሮ መራመድ ያቀታቸው ሰዎች አሉ። መካኖች አሉ። ትዳር ያጡ ሰዎች አሉ። የገንዘብ በረከት ያጡ ሰዎች አሉ። የመርሳት ችግር ያለባቸው ሰዎች አሉ።
ሁሌ ደግሞ ከሰው ጋር የሚያጣላቸው አሉ። ገንዘብ ደግሞ እዚህም ልከው የትም ልከው ገንዘብ ሰጥተው ደግሞ ምንም ምስጋና ያጡ ሰዎች አሉ። እንደዚያ ስላለ እንደ ችግራቸው በዚህ እንደዚህ ይመዘገባል ማለት ነው። ለ7 ቀን ለ14 ቀን እንደሚሉት እነሱም ደግሞ ጥያቄ ያላቸው ለ7 ቀን ጸሎት አድርጉልን፣ ለ3 ቀን ለ21 ቀን የሚሉ ስላሉ እንደዚህ እየተመዘገበ በጸሎት ይታሰባሉ። ምክንያቱም አሁን እረፍት ያለ ሰዓት ቅዳሴ ከሆነ 10 ሰዓት ላይ ይደወላል። ሌሊት አሁን በሰርክ ጊዜ 10 ሰዓት ላይ ይደወላል። እስከ 1 ሰዓት ተኩል ኪዳን አለ። ከ1 ሰዓት ተኩል እስከ 3 ሰዓት የወንጌል አገልግሎት አለ። ከዚያ ደግሞ ቅዳሴ አለ። ከዚያ ደግሞ የሰርክ ጉባኤ አለ። እሑድ ቀን ሲሆን ደግሞ ከ6 ሰዓት ጀምሮ አገልግሎት አለ። ማታ 3 ሰዓት አለና አገልግሎቱ አይቋረጥም 24 ሰዓቱ እና የተወሰነ ጊዜ ትንሽ ለእረፍት ያክል ካለ የኛውም አልቋል ማለት ነው። ባለፈው የተመዘገበው 2 መዝገብ አልቋል። አሁን ደግሞ ዛሬ ስመ ክርስትናቸውን ለሚያስመዘግቡ አዲስ መዝገብ ገሰናል። በዚህኛው እንግዲህ ስመ ክርስትናቸው ይመዘገባል ማለት ነው። ይሄንንም ካላደረግን አደራ እንበላለን ማለት ነው። እኛ ደግሞ አደራ እንዳንበላ አደራችን እንወጣለን። መልካም። እንደው ከፊት ለፊታችን የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ ለማርያም እንግዲህ 16ቱ የሱባኤ ጊዜ እየመጣ ነው። እናንተስ የሚመጣውን ሕዝብ ለማስተናገድ አገልግሎቱን እንዳጠቃላይ ለቤተ ክርስቲያኒቷም የሚያስፈልጉ ንዋያተ ቅድሳቶች በምን ሁኔታ እየተዘጋጃችሁ ነው? ሕዝቡን ከመቀበል ብዙ ሰው ሱባኤ መያዝ ይፈልጋልና ሕዝቡን ከመቀበልና ከማስተናገድ አንጻር ምን አይነት ዝግጅት እና ቅድመ ሁኔታዎችን እያሟላችሁ ነው? አሁን ቅድመ ዝግጅት የምናደርገው አቅመ ደካሞች አሉ። አማኑኤል ላይኛው ቤተክርስቲያን ቆርቆሮ ውስጥ ነው ያለው። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ቤተ መቅደሷ ደግሞ ሰኔ 22 ቀን ተጀምሮ ሰው የሚያስቀድስበት በጥሩ ሁኔታ ተሰርቶ በዝግጅት ላይ እንገኛለን። የኮርኒስ የሊሾ የአውደ ምሕረት ስራዎች ይቀራሉ። አንዱ መዘጋጀት ያለብን ያ ስለሆነ ደረጃዋ ከታች ሲወርዱ አቅመ ደካሞች እግራቸውን የሚያማቸው ወገባቸውን የሚያማቸው ላይ ወጥተው ለማስቀደስ በጣም የሚቸገሩ ብዙ ሰዎች ስላሉ አዳራሽ አለ፣ ላይበቃ ይችላል። የኛው ካለቀ አዳራሹን ለመጨመር ዝግጅት አድርገናል። አሁንም ይህንን መልእክት የምትሰሙ የምትከታተሉ ለእናንተ በረከት ታገኛላችሁ። ስመ ክርስትናቸውን እዚህ ያሉት አባቶች ከኔ ጀምሮ በየደረጃ ያሉት አባቶች በጸሎት ትታሰባላችሁ። ችግርን የሚፈታ መድኃኔዓለም ነው። ችግራችሁ በፍጹም እምነት እመኑ ይፈታላችኋል። እኛም ደግሞ ለእግዚአብሔር በተሰጠን ክህነት እግዚአብሔር ሆይ ችግራቸውን ፍታ ብለን እንጸልያለን። እንግዲህ በነበረን ቆይታ ስለሰጡኝ ማብራሪያ ከልብ አድርጌ አመሰግናለሁ። የእናታችን የቅድስት ድንግል ማርያም እዚህ እንዳጠቃላይ ባሉ ቅዱሳኖች በመታሰቢያ ጠበላቸው የሚድኑት የሚፈወሱ ሰዎች ብዙ ናቸው። ከዚህ በፊትም ሲነገር ቆይቷል። ዛሬም ብዙ ነገር ነው የነገሩኝ። አሁንም ደግሞ ይህንን ድንቅ ታምር የተደረገላቸው እህቶች ወንድሞች እዚሁ ሊመሰክሩ መጥተው ከፊት ለፊታችን ቆመው እየጠበቁ ነው። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። አመሰግናለን ወንድማችን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ዛሬ ቤዛዊት ማርያም ቤተክርስቲያን ላይ ተገኝተን የእናታችን የቅድስት ድንግል ማርያምን የሐዋርያቱን የነቢያቱን የቅዱሳን መላእክቱን ገቢረ ተአምራት ለእናንተ ለማድረስ ከእናንተ ጋር ቆይታ እያደረግን እንገኛለን። አሁንም ደግሞ ልጅ ያጡ ልጅ አግኝተው፣ ስራ ያጡ ስራ አግኝተው፣ ትዳር ያጡ ትዳር አግኝተው፣ ጤና ያጡ ጤና አግኝተው በብዙ ቦታ እግዚአብሔርን እያመሰገኑ የሚኖሩ ምዕመናን ብዙ ናቸው። በዚህ ቦታ ችግራቸው የተፈታላቸው ዛሬም እዚሁ ቦታ ላይ ያገኘኋቸውን እህት ወንድሞቼን ወደ እናንተ የተደረገላቸውን እንዲነግሩን አቀርብላችኋለሁ ማለት ነው። በቀጥታ ወደ ምስክርነቱ። ሙሉ ስሜ ፋሲል ተስፋ ይባላለሁ። የመጣሁት በአዳማ ወረዳ የአዋሽ መልካሳ መስኖ ሰፈር ነዋሪ ነኝ። በስራ ያው በፊት ሙዚቃን እሰራ ነበረ። ክለብ ውስጥ የምጫወት ነበረ። የተለያዩ ፕሮግራሞች ላይ እንደ ሬቻ እና እንደ ሆቴል ምርቃት ያሉ ላይ በአካባቢ ያሉ ሰዎች ያቁኛልና ክለብ ላይ ብዙ ጊዜ ሰራ ነበረ። አዲስ አበባም ያሉ ብዙ ሙዚቀኞች ያቁኛል። ግን ያመኝ ነበረ፣ በጣም ያመኝ ነበረ ብዙ ጊዜ
ከዛም ያው ቤተሰብ እህቴ ትዝታ ተስፋዬ ትባላለች። እሷ ነች እንግዲህ ወደ ሕክምና ወስዳኝ ሙሉ ሕክምና ተደርጎልኝ ከባድ ስትረስ እንዳለብኝ ጭንቀት እንዳለብኝ ተነገረኝ እና በዛውም የመድኃኒት ታዞልኝ ነበር፣ የእንቅልፍ መድኃኒት ማለት ነው። እና በቃ ይሄን ነገር መውሰድ አልችልም፣ ምክንያቱም መድኃኒቱ በራሱ ሳይድ ኢፌክት ስላለው ያንን መውሰድ አልችልም ብዬ ለረጅም ዓመት በየገዳሙ በየጸበላቱ ዞር ነበር። እንደዛም ሆኖ ያው ተመልሼም ስመጣ ቤት ውስጥ ያመኛል፣ ራሴንም ብዙ ጊዜ ያመኝ ነበር እና ረጅም ዓመት እንደዛ ነው የኖርኩት። ከ10 ዓመት በላይ በየገዳሙ ስዞር ነው የኖርኩትና ስራዬን ሚስ አድርጌ አሁን ግን እዚህ ቤዛዊት ማርያም በቦሌ አራብሳ አማኑኤል ቤዛ አማኑኤልና ቤዛዊት ማርያም ገዳም ከገባው በኋላ ጥሩ ለውጥ አግኝቻለሁ። ማለት አሁን እተኛለሁ። ራሴንም በተደጋጋሚ ያመኝ ነበረ። አሁን ራሴንም ማመኝም እንቅልፍም እተኛለሁ። ጥሩ ጤናዬ ጥሩ ነው፣ ተመስገን እያልኩ ነው። ብዙ ለውጥ አለኝ እና ምን ያውን መጋበዝ የምፈልገው ደግሞ ጥሪ ማስተላለፍ የምፈልገው ምንድነው ወደዚህ ወደ ቤዛዊት ማርያም ለኛ ብዙ ነገር እያደረገችልን ነው። እኔ የራሴን ለውጥ ራሴ አውቃለሁ። እዚህ ከገባው ራሱ ማለት ነው ብዙ ለውጥ አለኝ። እንቅልፍ ተኛለሁ፣ ራሴን አመኝም፣ ውስጤ ሰላም አለው። በፊት ሰላም የለኝም። እንደውም ራሴን ለመደበቅ ብዙ ጊዜ ወደ ሱስ ውስጥ የነበርኩት በጣም አጨሳለሁ፣ እጠማለሁ። ከዛም አልፎ ራሱ ድራግ ሁሉ እጠቀም ነበር በፊት ማለት ነው። ግን አሁን እግዚአብሔር የተመሰገነ ይሁን፣ አሁን ራሱ እዚህ ከመጣ ራሱ ሰላም አለኝ። አይምሮ የተረጋግቷል። ራሴን ማመኝም እተኛለሁ። ስለዚህ ለኔ የደረሰ አምላክ ለሁሉም እንዲደርስ ምኞቴ ነውና ብዙዎቹ በየከተማ ያሉ፣ በየአካባቢው ያሉ፣ በየክፍለ ሀገሩ ያሉ፣ በውጭም ያሉ መተው ይሄንን ታምር እንዲያዩ እኔ ብዙ እዚህ ጋር ብዙ ሰዎች ሲፈወሱ አይቻለሁ፣ ብዙ ሰዎች ሲድኑ አይቻለሁ እና መተው ቢድኑ የተለያየ ሆስፒታል ላይ የተለያየ ሕክምና እያደረጉ ገንዘባቸውን በጣም በብዙ እኔ አሁን እዚህ ራሱ ያየሁት ከአሜሪካን መጥቶ ብዙ ሚሊዮን ብር አውጥቻለሁ። ግን አሁን እዚህ ዳንኩ ብሎ ቆሞ ሲሄድ አይቻለሁ፣ ከዲስክ ሄዳነ ማለት ነው። ስለዚህ መታችሁ ወደዚህ ገንዘባችሁን ባኪን ከምትጨርሱ ዋሉ ነገር ከምትጨርሱ ጸበሉን ተጸብላችሁ ተፈውሳችሁ ድናችሁ የልባችሁን መሻት ሁሉ እመቤቴና ልጇ ፈጽሞላችሁ እንድትመለሱ ጥሬን አስተላልፋለሁ። ለኔ የደረሰ አምላክ ለእናንተም ይድረስ። አመሰግናለሁ። መጣሁት እኔ ከዚሁ ከአዲስ አበባ ነው እና ብዙም ህይወቴ ላይ ልክ አልነበርኩም። ብሰራም አትራፊ አይደለሁም፣ ብናገር ከሰው ጋር ተግባቢ አይደለሁም። ለጥሩ ያረኩት ወደ ክፉ ይዞርብኛል እና ነገሮች ሁሉ በቃ ለኔ ግራ ነው የሚሆንብኝ እና ብዙ ቦታ ላይ ዞር ያለው በጤናዬም ብዙም የከፋ በሽታ ነበረብኝ። ሲሄድም ደግሞ ለምሳሌ አሁን እግሬ አይራመድም፣ ትንሽ ቋንጃይን ያመኛል እና ሲሄድ የሰውነት ክብደት ነው የተፈጠረው፣ አጥንትሽና ኪሎሽ አንድ አይደለም ነው መልሱ ማለት ነው። እዛ ጋር ብዙ ቦታዎች ያሞኛል፣ ወገቤን ያሞኛል፣ ማጽኔን ያመኛል እና ምንም ሙሉ ጤነኛ ነሽ የሚለው ይበዛል። ብዙ ጊዜ ስመረመር እኔ ሙሉ ጤነኛ ነሽ፣ ምንም በሽታ የለብሽም፣ የቅብጠት ነው ሁሉ ተብዬ አውቃለሁ። ብዙ ቦታ ላይ ተወቅሼ አውቃለሁ። ልቤን ያመኛል። ልቤ ስመረመር ኧረ በጣም ጤነኛ ነሽ፣ ደህና እኮ ነሽ ይሉኛል። ደሞም ስታይም ደህና ነኝ እና ኪሎ 57 ነበርኩኝ። ከአመት ወደ አመት ወደ 90 ገባሁኝ እና ስፖርት ነው ይላሉ እና ባስረዳቸው የሚገባው ሰው የለም። ለኔ ብቻ ነው የሚገባኝ የሆነ ነገር፣ እሱንም በትክክል አላውቀውም። የሚገባኝ ነገር አለ ግን ምን እንደሆነ አላውቅም። ከዛ በቃ ከቀን ወደ ቀን ከዛ እዚህ ሚዲያ ላይ አየሁኝ። ሚዲያውን ሳየው ቆይ ለምን እጄ ተጸብዬ አልመጣም ብዬ መጣሁ። ስመጣ ደስ አለኝ፣ ውስጤ ወደደው። ከዛ ተመልሼ ለአንድ ሳምንት ብዬ መጣሁ። ልብስም አልያዝኩም፣ ትንሽ ፒጃማ ትንሽ ልብስ። ስመጣ ሳምንት ብዬ መጣሁ። ሳምንት ብዬ ስመጣ ለውጥ ፈለኩኝ። አንዳንዴ ምልክትን እንሻለን። የሆነ ሰው እባብ ሲወጣለት እባብ ካልወጣለን እንላለን። እመቤታችን በስውር የምታረጋቸው ነገሮች አሉ። መጀመሪያ ልንመጣ ስናስብ ንስሐ መግባት አለብን። ቄደር የሚባል መጠመቅ አለብን። ያስቀየምነውን ብቻ ሳይሆን ያስቀየመንን ሰው ይቅርታ መጠየቅ አለብን። ከዛ በኋላ መልሱን እናገኛለን። ከቤታችን ስንወጣ ራሱ በር ላይ ታክሲ ሹፌር ወይ ያለ ሊጣላን ሁሉ ይችላሉ። ያን እዛ ጋር ሌላ በጣም መጥፎ ነገር አድርገን ነው የምንመጣው። ያም ይሆናል በረከታችንን የሚይዘው። መቋቋም አለብን፣ መቻል አለብን። እዚህም ደርሰን ከሰዎች ጋርም ከካህን ጋር ራሱ ልንጋጭ እንችላለን፣ ልናማ እንችላለን። ያን ትልቅ ጥንቃቄን ይፈልጋል። እና ለኔ የተደረገልኝ ነገር ቢኖር በቃ ምንም ምልክትን ፈለኩኝ በልክ ወደ 11 ቀን ቆያለሁኝ። አንዳንዴ ካህን የሚለው መስማት፣ ሰው የሚለው መስማት፣ ካንተ በላይ የነበረው ተጠማቂ የሚለው መስማት አለብህ፣ ማዳመጥ አለብህ። ስንት ሊትር ነው የምትጠጪው? እንደዚህ 5 አድርጊው አሉኝ። 5 መጠጣት ጀመርኩኝ። እመቤቴ ለኔ ብዙ ነገር እናረገችልኝ፣ ምልክትን ሰጠችኝ።
እና እንደ ሰዎቹ እባብ ወይም ትልቅ ነገር ይውጣ ብሎ መጠበቅ ሳይሆን የተፈጠሩት ነገሮች ብዙ ነገሮች አሉ። ሽንት ቤትም ሲሄድ በትውከትም በብዙ ነገር በሰውነት በፊዚካል በራስ ሰውነት ላይ በምታየው ነገሮች አንተ የረሳዎቹ በሽታዎች አሉ። እሷ ግን ታውቀዋለችና ታመምኩኝ። ጭራሽ እዚህ መጥቼ እኔ ጤነኛ ነኝ፣ ህይወቴ ልክ አልነበረም፣ ህይወቴን ለማስተካከል ነው የመጣሁት፣ ግን ታመምኩ። እሺ ከዛ ስታመም ትንሽ ትደነግጣለህ፣ ግን እንዳልደነግጥ ደግሞ መካሪ አለ። ካንተ በፊት ስለ እንደዚህ አይነት ነገሮች የሚያውቋሉ። እሰይ እንኳን ታመምሽ የሚል ሰው ሁሉ አለ። እንዴ ለምን እኔ እኮ ጤነኛ ነኝ፣ ህይወቴ የሆነ የምሰራው ነገር ሁሉ ይበላሽብኛል፣ እከስራለሁ እንጂ አላተርፍም። ግን እዚህ ጋር ስመጣ እንዲያመመኝ ለካ እኔ ቋንጃኝ ስለ የነበረው ረስቼዋለሁ። እሱ ሲነካ በቅባ ቅዱስ ሲነካ ዞረና ሌላ ቦታ ሎሚው ላይ አብጦ አስነከሰኝ። እኔ አሁን በቃ እዚህ መጥቼ ጸበል መጥቼ ታመምኩ ከተባለ ቤተሰቦቼ ብዙም ስለማይፈቅዱ እንደዚህ አይነት ነገር ያው የተለያየ እምነትም አለ፣ ያ ነው የሚያስደነግጠኝ። እዚህ ኑና ታመም ያለው ሲባል ለካ እሱ በቃ አንተ የማታውቀው ቦታ ላይ የረሳው ቦታ ላይ እየሄደ ይዳሰስልሃል። እና እግሬም ሲያበጥ እሰይ ደግ አደረጋሉኝ። ራሴን አያመኝም የነበረ ሌላ ነገር ነው የሚያመኝ። ራሴን እዚህ ከመጣው በጣም ታመምኩኝ። ምንድነው ሲባል ሲነካ ነው። አንተ የማታውቀው ቦታ ላይ ሄዶ ይነካዋል ጸበሉ። ለካ በስነ ስርዓቱ ቅዳሴ ከሄድክ፣ በስነ ስርዓቱ ኪዳን ከቆምክ፣ ሰላም ለኪ ካስደገምክ፣ አንድ አባትን ይዘ ለ7 ቀን ለ14 ቀን ለ21 ቀን ካስደገምክ፣ በጣም ወጥረ ከያዝከው፣ ከጾምክ፣ ከጸለይክ፣ ሰው ሲረግጥ ይቅርታ ብለው ለምን ረገጥከኝ ሳይሆን ይቅርታ ካልከው ነው መልስ የምታገኘው። እኛ ብቁ አይደለንም፣ ግን እግዚአብሔር ደግሞ ምሕረቱ የበዛ ነው። ለዛ ምሕረቱን ስላደረገልን ነው እንጂ ብዙ ችግር እንፈጥራለን እዚህ ራሱ መተን እና ሁሉም ሰው ለኔ የደረሰችው እመቤቴ ቅድስት ድንግል ማርያም ቤዛዊት ቅድስት ድንግል ማርያም ለሁሉም እንድትደርስ ፈልጋለሁ። አሉበት መምጣት የማይችል ሰው እንኳን መምጣትን ይመኝ። እኔ አዲስ አበባ እዚህ ቦሌ ቁጭ ብዬ ይሄንን እመኝ ነበር በሚዲያ እያየሁ መምጣት አልችልም። ለመቼ ለአመታት ከዚህ አልፌ ግን ሩቅ ስውራ ሰሚነሽ ይጃለሁ። እዚህ ግን መምጣት አልችልም። ካልተፈቀደልህ ራሱ አትመጣም እና ስለዚህ ከርቀት የምትደርስ ትደርሳለች እዛም እና ተስለን ይሄንን ካረክሽልኝ እንዲያረጋለሁ ለደጃፍሽ አብቂኝ ለደጅሽ አብቂኝ ብሎ ከተጸለየ እዛም ሆነው ይሰማቸዋል። የክርስትና ስማቸውን ቤተሰብም ዘመድም ምን ያውን የብዙ ሰው ክርስትና ስም ይዤ መጥቻለሁ፣ አጸልዬላቸዋለሁ። እነሱ ልባቸው ይሆንልኛል ብሎ ካመነ ይሆንላቸዋል። አሜሪካም ስለሆንክ አይደለም እዚህም ስለሆንክ አይደለም አስራት በኩራትን መላገን ጥሩ ነው ላለው እግዚአብሔር ግዴታ ነው ብር አምጣልኝ አይልም። እንደ ሆስፒታል የዚህን ያክል ካልከፈልከኝ አይልም። ግን አንተ እውነት እያለ የለኝም ማለትም አትችልም። ከሱ መደበቅ አይቻልም። ግን ያለንን ልባችንንም ታጥበን በንስሐም ታጥበን ቄደርም ተጠምቀን የእውነት ይቅርታ ልብ ሰውን ይቅር ብለን ከመጣን ትደርስልናለች። ኑ ዳኑ እንደኔ። እኔ የመጣሁት ከባህር ዳር ነው። ኤደን ደስታ እባላለሁ። ብዙዎቻችሁ ታውቁኛላችሁ። ከባህር ዳር ስመጣ ብዙ ጊዜ ወደ 5 ዓመት እዛ ባህር ዳር ስራ እየሰራሁ ተቀምጫለሁ። ለውጥ አልነበረኝም እና አገር ልቀቂ በትለቂ ትድኛለሽ ተብዬ ነው የመጣሁት ወደ አዲስ አበባ። ብዙ ቆይቻለሁ በገዳም 5-6 ዓመት ቆይቻለሁ። እናም ተስፋ ቆርጬ ነበር። እህት ወንድም ሁሉ አትድንም ብሎ ተስፋ ቆርጠው እህት ያደለችም ብለው ክደውኛል። ያው ብዙዎቻችሁ በጸበልም ታውቁኛላችሁ። ብዙ ነገር አሳልፌያለሁ። እግዚአብሔር ተመሰገነ ይሁን። እኔን የሰማ እናንተን ይስማ። በስከ መጨረሻ በዘውት ማርያም መጥቼ ተስፋ አግኝቻለሁ። በሐኪም ቤት አይምሮ በሽታ አለብሽ፣ ልብ ድካም አለብሽ፣ ኩላሊት አለብሽ ተብያለሁ። ያንን ሁሉ አሁን ደህና ሁን ያለው እግዚአብሔር ተመሰገነ ይሁን። መውጣት መግባት እችላለሁ። አሁን ተስፋ አግኝቼ ወደ ተሻለ ነገር ሐሳብ መጥቶልኛል። ፈጣሪ ተመሰገነ ይሁን። ስንት ቀን ተጠመቅሽ እዚህ? አሁን 1 ወር አልፎኛል። ብዙ አመት ቆይቻለሁ ሌላ ቦታ። ነገር ግን ተስፋ ቆርጬ ነበር። አልድንም ከሰው አልገናኝም ብዬ አሁን ከሰው መገናኘት እያለሁ ከሰው ማውራት እያለሁ። ህመምሽ ምንድነው የምትባየው? ሐኪም ቤት ስሄድ መጀመሪያ አይምሮ መድኃኒት ወስድ ነበረ። ከዛን የልብ ድካም፣ የኩላሊት፣ ጨጓራ ያን ሁሉ ወስድ ነበረ። ግን እነዚህ በሽታዎች ኩላሊቴና ልቤ እንዳልቆም ያደርገኛል። ቤተክርስቲያን በብዛት እኔ ቆም ያላቅም፣ ቅዳሴ ልከዳለ ቆም ያላቅም፣ ሁሌ ተኝቼ ነው። በዚህ አጋጣሚ የምናገረው ግን ሰው ወዶ አይደለም የሚቀመጥ የሚተኘውና ሰው አታስቸግሩ ተነሱ ቁሙ እያላችሁ። እኔ ቤተ መቅደስ ብዙ ጊዜ አልገባም። ሰው ቁሚ ተነሽ ምናምን ስለሚሉኝ አልገባም። ግን ወድጄ አይደለም። በሚቆም ሰው እኔ ምቀናለሁ። መቆም ጠልቼ አይደለም። መራመድ እንደሰው መሄድ ጠልቼ አይደለም። እና እዚህ ከመጣሁ ግን እግዚአብሔር ተመሰገነ ይሁን። አዳራሽም ነፃ ነው፣ ክፍያ የለውም። አገልጋዮቹ ፍቅር አላቸው፣ ለሰው መልካምነት አላቸው። እኔ ብዙ ለውጥ አግኝቻለሁ። አሁን የተሻለ ስራ ላይ ወደ መስራት እያሰብኩ ነው። ከዚህ በፊት ተስፋ የቆረጠ ሐሳብ ነው የነበረኝ። እኔ የታመምኩት በተለያየ የሰው እጅ ነው፣ በሴትም ወንድም። ግን እኔ ኃጢአተኛ ነኝ፣ ብዙ ኃጢአት ሰርቻለሁ፣ እግዚአብሔርን አስቀይሜያለሁ።
እግዚአብሔር በቸርነቱ ምሮኛል። መኪና ይጥለኝ ነበር አናቴ ብዙ ቦታ እዚህ ስፌት አለ እግሬ የተጠባበሰ ነው ሁሉ ከፎቅ ይጥለኛል መኪና ላይ ያስገባኛል ከዛ ሁሉ አሳልፎ ፈጣሪ ምሮኛል እኔ እንደማረን እናንተም ልቦና ይስጣችሁ ጥላቶቼ እናንተም ወደ ቤቱ ይጥራችሁ ምንም አልልም ልቦና ይስጣችሁ በተለያየ ሰው እጅ ነው ሰውን መስሎ ነው ለኔ የሚታየኝ ፊት ቆሞ ነው የሚታየኝ ሲላከብኝ እና በዛ ምክንያት አካኳር ሰማና አካኳ ወይታውቁት ከሆነ በዛውም ሰሙን ልናገር 5 አመት ነው የቆየሁት እዛ ሳልወጣ ከግቢ ከወጣው ከግቢ ሞታለሁ ልክ በዚህ መንገድ ለመውጣት ስፈልግ ቆሞ ነው የሚልክብኝ ሰው መስሎ ነው የሚታየኝ በዛም ሰውጣ እንደዚሁ ሳልወጣ እዛ ኑር ያለው ያው በጸበል ያለውን ችግር ህመም ጸበልተኛ የሆነ ሰው ያውቀዋል ማንንም ሰው ሳይጠይቀኝ ኑር ያለው እግዚአብሔር ግን መልሶልኛል ከሶኛል ማንንም ሳይጠይቀኝ አይ ነበረ አለ ሱማ ግን በሰው እጅ ምክንያት ቤተሰብ እንዳይጠይቀኝ ሰው እንዲጠላኝ የኖርኩላቸው ሞትኩላቸው ቤተሰቦች እንዳይጠይቁኝ እንዲጠሉኝ ተደርጎ በሰዎች ማንንም ሰው ሳይጠይቀኝ ነው የኖርኩት እግዚአብሔር አሁን መልሶልኛል መናገር አልችልም የሚረዳው ይሄንን ነገር ጸበልተኛ የሆነ ሰው ብቻ ነው ሌላ ሰው አይረዳው ለሰው ስታይ ጤነኛ ነኝ ግን ጤነኛ አልነበርኩም ወጥቼ እንኳን እንደሰው ለምኜ መግባት አልችልም ብዙ ችግር አሳልፌ ነው ቆየሁት አሁን ግን እንዴ ያለው የፈለኩት ቦታ ደርሼ መለሳለሁ እግዚአብሔር ተመሰገነ ይሁን ባህር ዳር ረጅም ጊዜ ጸበል ቦታ ነበርሽ አይደል አይ እዛ እየሰራው ነው እዛው ነው ያደኩት እዛ እየሰራው ነው የኖርኩት እየተጠመቁት እዚህ ግን ሳልሰራ ከገዳሙት ሳልወጣ ነው በጣም በጥኑ በከባድ ውጊያ ነው የነበርኩት ግን ከምንም በላይ ወደ ቤተክርስቲያን ነው እንደኔ ተያዛችሁ ታመማችሁ ተስፋ ሳትቆርጡ ኑ ተጠመቁ ጾለት ጥሩ ነው ጸልዩ ሱባኤ ግቡ እግሬ ሁሉ ያብጣል በቃ በየቦታው በየመንገዱ ከያዘኝ መተኛት ነው በየመንገዱ ተኝቼ ነው የምነሳው አንድ ባስ ሂጄ ስወርድ መሬት ላይ ተኝቼ ነው ድጋሚ ሌላ የሚይዘው በዚህ ሁኔታ ነው ከቦታ ቦታ እየተንቀሳቀስኩኝ የኖርኩት እና በዚህት ማርያም መጨረሻ መጥቼ እዚህ ፈውስ አግኝቻለሁ ተስፋ አግኝቻለሁ አሁን ትልቅ እንትን ላይ ነኝ እውነት ወደ ስራም እያሰብኩ ነው አሁን ልቦና ይስጣችሁ ጠላቶቼ ወደዚህ ልትመጪ ማን ነው የነገርሽ ማህበርተኛ ብሩክ ይባላል አካኳር ሰማ ነው ማህበርተኛ እሱ በማህበር ዞን መጣንና እንድቀና አየሁት እዚህ ተጠመኩኝ ከዛ ስጠመቅ ባንድ ቀን ለውጥ አገኘው እዚህ ቦታ በመጣ እድናለሁ አልኩኝ ግን እዚህ የሚረዳ ሰው የለም በረከት አይመጣምና ምን እበላለሁ ብዬ ፈራው ሄጄ በዛው ቀረው እግዚአብሔር በፈቀደ ጊዜ ከ3 አመት በኋላ መጣው እዚህ እግዚአብሔር ፈቅዶ አገር ልቀቂ አገር ካለቀቅሽ አትደኒም ካይናቸው ራቂ ገንዘብሽ ትጨርሻለሽ እንጂ ትድን ያለሽ አለኝ ነበረኝ ይዞታ ቤት እሱን ሽጬ መጣው ጨረስኩኝ በጸበል ማንንም ሳይጠይቀኝ ነው የኖርኩት ማንንም ሰው ጠይቆኝ ያቅም እግዚአብሔር ያድንሽ እግዚአብሔር ማርሽ ብሎኝ ያቅም ግን እግዚአብሔር ተለይቶኝ ያቅም መቤት የተለይታኝ አጣቅም ብዙ ተስፋ ያገኙት በፈጣሪ ነው ተስፋ የቆረጣችሁ ሰዎች ምኑ ተጠመቁ ዳኑ እንደዚህ አንቺን የሚያንገላታሽ አንቺን መንፈስ የሚልኩብሽ ምንድናቸው በምንድነው የሚያገናኛችሁ በስራ በመናምን በስራ ቦታ በቤት በጉረቤት ምናምን ያው ታውቃለህ ዳይብሎስ ያደረበት ሰው በጥፍርም ቢሆን ይቀናል በብዙ መልኩ እኔ ያው በዛን ሰዓት ልጅነትም ነው ያገኘሁት ሁሉ ነገር እናገራለሁ በግልጽ ሰው በሌላ እንትን ይላል ሌላ ያስባል ያንን እኔ ያላውቅም ነበር ግን እንኳን ታመምኩኝ በጥኑ ህመም ባልታመም ህይወቴ እንደተሰነካከለ እየለፈው ነበር ምን ወረው ጥኑ ህመም ጥኑ ዱዬ ስለያዘኝ ግን መጥቼ ይውድን ያለው ብዙ ፍቅሩንም አይቻለው የፈጣሪን የመቤቴን ፍቅር አይቻለው ለዚህ ቦታ ምንድነው መናገር የምትፈልጊው እዚህ ቦታ ከመጣው ያው ተስፋ አልነበረኝም ከዚህ በፊት አሁን እዚህ 2 ወሬ ነው ተክለ ሃይማኖት ሲመጣ ጾም ሲገባ እኔ መጣሁት 2 ወሬ ነው ከመጣው በ3 ቀን ሱባኤ በቃ ቅልል ብሎኝ ራሴን አወኩኝ አይምሮዬ ከዛ በፊት ብቻዬን ነው ማወራ ከሰው ጋር እንተናለም ብዙ ነገርም ስላሳለፍኩኝ ሰው አያስደስተኝም ምንም ቢል ሰው አያስደስተኝም ከሰው አልቀርብም ምንካን ብዙ ነገር በጸበል አሳልፌያለሁ ማንም ሰው ሳይጠይቀኝ ነው የኖርኩት እና እዚህ ከመጣው ግን አሁን ደህና አሁን ያለው አገልግሎቹ በጣም መልካም ናቸው ይረዱኛል እዚህ ከመጣው እውነት
አሁን ብዙ ጊዜ ቄስ አይሰጥም ምናምን ይባላል። እዚህ ግን ለኔ ሰጥተውኛል። አይዞሽ ብለውኛል። ስራ ራሱ እንትን ልበልልሽ አመቻችቼ እዚህ 49 እንትን አለና በረንዳ ልስጥሽና ስሪ ለራስሽ ያለኝ ቄስም አለ። እኔ ግን መጨረሻዬን መቤቴን ተሳተለኝ አልወጣም አሁን ብዬ ነው። ገና ነኝ በሽታዬ። እዚህ ስትመጪ ራስሽን መቆጣጠራችሁም ነበር ማለት ነው? ከሰው ጋር እየተፋቀቁ ነው የመጣሁት። ራሴን አውቃለሁ፣ አይምሮዬ ያውቃል። ግን በሽታው እንደዚህ ግዝፍ አድርጎኝ ለሰው ጤነኛ ነኝ በቃ በየደቂቃው ነው ቁጭ ምለው በየመንገዱ እንደዚህ አሁን እንደቆምኩት አልቆም እንደዚህ ቁጭ እንዳልኩት አልቆጭ አለለም። እንደዚህ ማውራት አልችልም። በቃ መተኛት ነው 24 ሰዓት። እንዳንቺ ለታመሙ ለተጨነቁ በመናፍስት አሰራር ለሚሰቃዩ ምን ማለት ትፈልጋለሽ? ወደ ይምጡ ወደ ፈጣሪ ቤት ይጠመቁ፣ ይጸልዩ። ጸሎት አስፈላጊ ነው። ቅዳሴ በኪዳን ዋናው ኪዳንና ቅዳሴ አስፈላጊ ነው። ጸሎትም አስፈላጊ ነው። ከበረቱ ይዳናል። እሺ እናመሰግናለን። እሺ ተወልጄ ያደግኩት ከአገሬ ላስታ ላሊበላ ነው። የታመምኩት ግን አዲስ አበባ ነው። አዲስ አበባ ከመጣሁ በኋላ ታመምኩኝ። ከራሴ እስከ እግሬ ድረስ ሰውም አይቀርበኝም፣ መቅረብም አይችልም። እንዳለ ቆስዬ ነበር። ያስጨወኛል። ጅብ ለማስበላት ሌሊት እያስወጣኝ ነበረ፣ እየጮህኩኝ ማለት ነው። እኔ መንፈስ ነኝ መተት ነኝ እያለ እየጮኸ ማለት ነው። እሺ እንደ ማሽን ነበር የሚፈጨኘው። ከዛ ሁሉም ቤተሰብ ምንም ኃጢያትሽ ነው አንቺም ብሎ ክርስቲያን አንቺም ብሎ ኦርቶዶክስ ደግሞ ያው የድሮ ጻርቃኔ ማርያም ቅዱስ ላሊበላ እያልሽ ሰውን እየሰበክሽ ኬክ ቤት ሁሉ እየሰራሽ እንደዛ አጭር ቀሚስ አለብስም እያልሽ እንኳንም ታመምሽ እንኳንም አበርሽ እያሉ እንደዛ እየተሰቃየው ከራሴ እስከ እግሬ ድረስ ደምና እንደ ጎርፍ ነበር የሚሄደው። ቤተሰቦችሽ እንደዛ የሚሉሽ የሚያውቁት ኃጢያት ምን ነበረብሽ? አንቺ በፊት ምን ታረጊ ነበር? እኔ በፊት ቦሌ ላይ ስንሰራ ሳለ ያው በቃ አጭር ቀሚስ ልበሽ ሲሉኝ አጭር ቀሚስ አለብስም። በስምንተኛው በዛ በሴት ልጅ አረቁታን ትሄዳለች፣ ወንድ ልጅ ቀሚስ ይለብሳል፣ ሴት ልጅ አረቁታን ትሄዳለች። ክርስቲያን ነኝ ኦርቶዶክስ ነኝ እያሉ ሁሉም እንዳለ ሴት በቃ ይጨፍራሉ። ኢየሱስ ኢየሱስ እያለ ሱሰኛው ይበዛን። የምድር ቤቱን ፎቅ በፎቅ ይሆናል። የምድር ቤቱ በሬው ሳይቀር ጮሆ ነው እንደዛ የተመሰከረው ቅዱስ ላሊበላ ቤተ ማርያም ፊት ለፊት ማለት ነው። ህፃኑኛ ገና የ5 ዓመት ልጅኛ ነችን ትምህርት የሰማሁት። እሺ ከዛ አዲስ አበባ ስመጣ አዲስ አበባ መጥቼ ልበሽ ሲሉኝ ኬክ ቤቱ እየሰራው ለምን አጭር ቀሚስ አለብሽም ስትለኝ ዘብር ገብርኤል ሂጄ የሰማሁት ትምህርት ነበረኝ። ዘብር ገብርኤል ሲሄድ ደግሞ አይን አብርቶልኛል። በፊቱ ሆኜ በዛ ሰው ስም እንደዚህ ጸሎት ስናስደርግ የግቢ ገብርኤልን እምነት ሲቀባው አይናቸው በራልኝ። የማን አይን ነው የበራልሽ? ከጎረቤታችን ያሉት አይናቸው ጠፍቶ ነበር። አይናቸው ዝም ብሎ እያየ እንዳያይ ተደርገው ማለት ነው። ይሄ መተቱ ማለት ነው። እሺ ከዛ እነሱ ደግሞ እንደዚህ አጭር ቀሚስ ልበሽ ብለው ኬክ ቤት ሲከራከሩኝ የካው የሚካኤልን ከአንገቴ በታች እምነቱን ተቀባሁ። ከአንገቴ በላይ ደግሞ እንትን ዝም ብዬ ባዝምናውን ተቀብቼ ቀሚስ ለብሼ ሄድኩኝ። ለምን ቀሚስ አለብሽ እንትን እንደኛ አረቆትሽና ተጀም ሲሉኝ አረቆቴን አልሄድም። ተወልጄ ያደኩበት አገሬ ቅዱስ ላሊበላ ላስታ ላሊበላ በእኛ በአገራችን በኩል ሴት ልጅ አረቆታን አትሄድም። ትክክለኛ ኦርቶዶክስ ከሆንኩኝ ክርስቲያን ከሆንኩኝ ለምን አረቆቴን ሄዳለሁ? ቀሚስ ለብሼ ነው የሚሄደው። ይህ እንግዲህ ያው ይሄንን ሲሉኝ በቃ ያን ሁሉ እያልኩኝ ነበር የምሰራው በፊት ማለት ነው። ከዛ ፈቀዱልኝ። ስኳር፣ ደም ግፊት፣ እንደዚህ ጨጓራ በሽታ የያዛቸውን የእናቴ የዘራ ይቆም ቤት የጻርቃኔ ማርያምን ያመጣሁትን እምነት የእግዚአብሔር አብን ጸበል ነካረግና ኬኩ ላይ ወይም ጁስ ላይ እሰጣቸዋለሁ። ያ ሰው ጤነኛ ይሆናል። አብረውሽ ለሚሰሩት ነው ወይስ ገዝተው ለሚመገቡት ነው? ገዝተው በቃ ታማዋን ለተባሉት ለታመመን ብለው ለሚያለቅሱት ለሚገዙት። እንዴት ታውቂያቸዋለሽ አንቺ? ምግብ ቤት የሚመጣው ሰው ሁሉ ይመጣል። ወይኔ እኮ ስኳር በሽታ አለብኝ ጣፋጭ ነገር እንዳታረጉበት፣ ደም ግፊት አለብኝ እንደዚህ እንዳታረጉበት እያሉ ያዙናል። ሲያዙ? አዎ ሲያዙን ማለት ነው። እሺ ያን ሲያዙና ያንን አረግበታለሁ ሳያዩ ማለት ነው ጸበሉ። አሁንም ቢሆን እንደዛ ነው የማደርገው።
ለዛ ለታመመው ሰው እንደኔ እንደራሴ ማለት ነው። ከዛ እንደዛ እያልኩ ነበር የምሰራው። አሁን ሲከራከሩኝም እንደ ቤንጤ ሆኖ ሲከራከሩኝ በስምንተኛው ኢየሱስ ኢየሱስ እያለ ሱሰኛው ይበዛል፣ ክርስቲያን ነኝ እያለ ክርስቲያኑ ይበዛል። ግን የሰማይ ቤትን የምድር ቤትን እየዘጋ የሰማይ ቤትን ይዘጋን ይላል በሀገራችን በትክክለኛ በኦርቶዶክስ። ስለዚህ እኔ እምነቴ አሁንም አልመለስም፣ አሁንም አልከራከርም። ምን ሞታት አለው እንጂ አልከራከርም ነው ያልኩት። አሁን እዚህ ከመጥቼ ያገኘሁት እዚህ እና ክርስቶስ ሰምራ ወስዳኝ አንዷ ቤተሰቤ ጥሎኝ አንስታ ወስዳ ክርስቶስ ሰምራን እምነቷን ካተቀባው የዚችን የእመቤቴን ደጅ ጸበሏን ካተጠመቅኩ ደጇን ይሄንን ጸበሏን ሁሉን እምነቷን ሁሉን ነገር ካተዘጋጀ ዳንኩት ያለሊት ሲያስጮኸኝ የቆየው እንቅልፍ የሌለኝ ጅብ ያስበላኝ የነበረው ቤተሰቤ ሁሉ ተጸይፎኝ ሲከፋኝ ራሱ በስላድኗ ፊት ወድቄ ማጠቢያ ሳጣ ራሱ እናቴ ድንግል ማርያም ወላዲት አምላክ የጌታዬ እናት ስለናትህ ድንግል ማርያም ብለህ በፈሰሰው ደም በተቆረሰው ስጋ ልብሴ ቆሸሸ ማጠቢያ የለኝም ስል ራስሽ ሰው ጋር አውይ ያንቺ ክርስቲያኑ ጋር አውለኝ እመቤቴ ድንግል ማርያም በቃ ፈጣሪዬንም የሷንም ስም ጠርቼ ስነግራቸው ሳሙና ይገዙልኛል። በሶ ሲያልቅብኝ በሶ ገዝተውልኝ ሰጥተውኝ ሄዳሉ። እንደዚህ የራሳቸው ሰዎች ማለት ነው። ግን የምናገረው ግን ለስላድኗ ነው። በፊት ለፊቷ ለእመቤቴ ነው የምናገረው። ለሰው ራበይ ብዬ ለሰው ብናገር ራሱ ይጁርዛ አንቺን ክርስቲያን አንቺን ብሎ ክርስቲያን ጤነኛ አይደለሽ እንደ ሲያዩሽ እንዴት ያምሻል እንዴት እንደዚህ ተወኛለሽ ብሎኝ ነው የሚሄዱት። ግን ለእመቤቴ ስነግራት ግን ያ ሌሊት ሲያስጨሆኝ የነበረው እጄን እንደዚህ ጠምዝዞ ይሄን ጠምዝዞ ጉሮሮዬን አንቆ እንደ ማሽን ነበር የሚፈጨኝ የነበረው ማለት ነው። እንደዚህ እንደ ማሽን የመታቱን የደፍተራው እያለ ቤተሰብ ማስተማሚ የለኝም። ጅብ ሊያስበላኝ ሲያስወጣኝ ራሷ በደረቴ የእመቤቴን ስላድኗን የፈጣሪን ኢየሱስን የተሰቀለበትን መፈሰስበትን ደሙን በደረቴ ይዤ የዘብሩ ገብርኤልን የገብርኤልን እሱን ስላድኗን የክርስቶስ ሰምራን ስላድኗን በደረቴ በቦርሳ አድርጌ ይዤ ዞራለሁ። ይኸው እግዚአብሔር ይመስገን አሁን እንቅልፍ ተኝቼ አድራለሁ። ሰላም አገኘሁኝ። ሁሉም እንደኔ ሰላም እንዳገኘሁት ለሁላችሁም ለኢትዮጵያ ሀገራችንን ኢትዮጵያን የሰው ፍቅሩን አንድነቱን ስጥልኝ። በልቶ ከመባላት በቃ ከምታረገን ፍቅሩን አንድነቱን ስጠን፣ ትክክለኛውን አንተ ጠብቅልኝ ብዬ ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ቤዛዊት ማርያም ላይ የነበረን ቆይታ ይሄን ይመስል ነበረ። ብዙ ምዕመናንና ምዕመናት እዚህ ቦታ ላይ መጥተው በጠበሉ እየዳኑ እየተፈወሱ የሚገኝበት ቦታ ነው። ዶርቃ ሚዲያም ለናንተ በገዳማትና በአድባራት ላይ በመዘዋወር ስቱዲዮ ደግሞ ከተለያየ ቦታ ድነው ተፈውሰው ወደ ቤታቸው የተመለሱ ምዕመናንን እንግዳ አድርጎ በመጋበዝ የእግዚአብሔርን ድንቅ ሥራ የቅዱሳኑን ቃል ኪዳን ወደ እናንተ በማድረስ የሚታወቅ ሚዲያ ነው። ሁላችሁም ይሄንን ሚዲያ ለምታደርጉት ድጋፍና ለምታደርጉት አስተዋጽኦ በሚዲያዬ ስም ከልብ እያመሰገንኩኝ አሁንም የተደረገላችሁ የዳናችሁ የተፈወሳችሁ ሰዎች ካላችሁ እኛ ሚዲያ ላይ እየመጣችሁ የህይወት ታሪካችሁና ተሞክሯችሁን እንዲሁም የእግዚአብሔርን ድንቅ ሥራ የተደረገላችሁን መመስከር ትችላላችሁ። ቦሌ አራብሳ ቤዛዊት ማርያም የምትገኘው በአዲስ አበባ ሀገረ ስብከት ስር ነው። ከሀያት አደባባይ በ49 መስመር በአራብሳ መስመር ከጎሮ ከመገናኛ ከ6 ኪሎ ከፒያሳ ከኮዬ ከቱሉ ድምቱ ከጣፎ ከአባዶ ከተለያየ ቦታ የትራንስፖርት አማራጭ ያለው ቦታ ስለሆነ ይህንን ትራንስፖርት አማራጭ ተጠቅማችሁ እዚህ ቦታ ላይ መታችሁ ለ7 ቀንም ለ3 ቀንም ለ1 ቀንም ተጠምቃችሁ በረከት አግኝታችሁ መሄድ ትችላላችሁ። በድጋሚ በዶርቃ ሚዲያ በሌላ ፕሮግራም እስከምንገናኝ ድረስ እኔ ከእናንተ ጋር ቆይታ ያደረኩት ወንድማችሁ አላየ ነኝ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።